የትግራይ ኃይሎች 15 ኪሎ ሜትር ዘልቆ ወደ አፋር ክልል መጋሌ ወረዳ ገብተዋል ሲሉ ዋና አስተዳዳሪው ገሰጹ። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቆ መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉ ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ስለ የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ባለፈው ረቡዕ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዲ ሼክ ብራ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ባለፈው ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብተዋል ሲሉ ለሚዲያ ተናግሯል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂ ቡድን ቦታ እያዘ ሄዷል። ከዚያም ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ ተናግረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫው ወንጅሏል። የአካባቢ ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ስልም ወቅሰዋል። አሁን ይህ ነው ልባል የሚቻል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በ4 ወረዳ እንደሚዋሰን የሚናገሩት አቶ አብዲ በዚሁ ግንባር ሁሉ ላይ ገብተዋል ብለዋል። ታጣቂው ኃይል 6 እና በዚህ አካባቢ መንደሮችን ይዟል። ህዝብ መሰብሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብተዋል ሲሉ ከሷል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አሊጉቢ፣ ሚልኪ፣ ጎራአይ፣ ጉላዲዳና ዳልጊና የተባሉ መንደሮችን ነው። አቶ አብዱ አክለውም የቀበሌውን ማዕከል እስካሁን አልያዙም፣ ግን ከማዕከል ውጭ ያሉ 1 ኪሎ ሜትር ርቀት ላይ ያሉ አካባቢዎች ሙሉ በሙሉ በእነሱ ቁጥጥር ውስጥ ናቸው ብለዋል። እንደ ዋና አስተዳዳሪው ገለጻ በታጣቂዎች እጅ ወድቀዋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ ቶምሳ ቀበሌ ማዕከልና አሮሪ የሚባል አካባቢ ሸሽቷል። ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይችሉ የሚገልጹት አቶ አብዱ ተናግረዋል። ተቆርጦ የቀረም ህዝብ አለ በማለትም ነው የገለጹት። የወረዳ ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምፅ እንደሌለ ቢገልጹም ታጣቂ ቡድን ወደፊት እየገፋ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖሩን አስረድተዋል። አፋር ክልል መንግስት በትናንትናው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱ እንደሚወጣ አስጠንቅቀዋል። ዋና አስተዳዳሪው አቶ አብዱ የአካባቢ ሚሊሻና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎቹ ተቆጣጥሯቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ መንግስት በኩል ጦርነቱ እንዳይከሰት ተብሎ ይመስለኛል እስካሁን ወደዚያ የመጣ ኃይል የለም ብለዋል። ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዲ የተያዘው ቦታ ተኩስ የተከፈተበት አካባቢም ላይ እንደዚያ የሚባሉ ሰዎች የሉም ብለዋል። በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጄኔራል ተክላይ ኪዳነ ጥያቄ አቅርበዋል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁትም የለም የሚሉት ብርጋዴር ጄኔራል ተክላይ በምላሹ የአፋር ኃይልና የሀራ መሬት ኃይሎችን ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ አክለዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆኖ የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውን ጉዳት ደርሶብናል፣ እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለሚዲያ ተናግረዋል። ብርጋዴር ጄኔራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል የሚል የጠቀሷቸው ሞላዚት፣ አሳ፣ ደሳሀ፣ ወጀራትና ገረብ አገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ.ም ገረብ አገውና ደደርባ በሚባል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ወንጅለዋል። እንዲያውም እንጠያየቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎች ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉ አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎችን በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም።
ባለንበት ሆነ ራሳችንን ከመከላከል ውጭ የተቆጣጠርነው የሄድንበት ቦታም የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያ ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጄኔራል ተክላይ ሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ውንጀላዎችን እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶሪያ ስምምነት የተፈረመበት 3ኛ ዓመት በማስመልከት እሁድ ጥቅምት 23 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ እንደሆነ በመጥቀስም ወንጅለዋል። በማግስቱ በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክህደት ቃል ሲሉ የጠሩት የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የፕሪቶሪያ ስምምነት ከተፈረመ ወዲህ በህወሓት የተፈጸሙ ትንኮሳዎች፣ ስራዎችና ሴራዎች ጦርነት ለመግባት በቂ ናቸው ሲሉ በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖች ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሁፍ የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉት ኋላ ቀር ቡድን ከሰዋል። ይህ ቡድን የፕሪቶሪያን ውል ለመግደል ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አሁን ደግሞ በአፋር በኩል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለው ከዚህ ቀደም ለነበሩ ትንኮሳዎች ግብረ መልስ ሳይሰጥ የቀረውን ግብረ መልስ ሳይሰጥ የቀረውን የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እንደሆነ በጽሁፋቸው አስፍረዋል። ይህ እንቅስቃሴ ባለቃቸው ትዕዛዝ እየተፈጸመ ያለው የሻዕቢያ አጀንዳ ነው ብለዋል። አቶ ጌታቸው ለዚህ ተግባር ቀንደኞቹ ፈጻሚዎችና ተጠያቂዎች በሚል የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ሜጀር ጀነራል ፍስሐ ኪዳን ወይም ማንጁስና ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ መዲድን ነው። አቶ ጌታቸው የተደረገ ነው ያሉትን እንቅስቃሴም ማስቆም የሚችሉትም እኚሁ ከፍተኛ የጦር አዛዦች እንደሆኑ ገልጸዋል። አጠቃላይ እንግዲህ በዚሁ በሰሞኑን በአፋር በኩል በተነሱት ውጊያዎች በህወሓትና በአፋር አካባቢ እንግዲህ ከፍተኛ ውጊያ እንደነበረና አልፎም ወደ በርካታ መንደሮችን እየተቆጣጠሩ እንደሚገኙ ጭምረው እስካሁን ድረስ ለቆ እንዳልወጡ አሁንም ስጋት ተጨማሪ መንደሮችን ወደፊት እየተቆጣጠሩ እየመጡ ስለሆነ ተኩስ እንዳይከፈት በማለትም የአፋር ክልል ብሔራዊ መንግስት የገለጸበት ሁኔታም ነው የተሰሙት መረጃዎች የሚያሳዩት። አሁን ግን እየተሰሙ ያሉት መረጃዎች የጦርነት ነገሮች ወደ ሰላማዊ መንገድ በሰላማዊ መንገድ እንዲጠናቀቁ በርካቶችም ጥሪያቸውን እያስተላለፉ እንደሚገኙ ጀምረም ነው። እስከ መቼ ነው አፈሙዝ ከአፈሙዝ የሚመጣ ነገር የለም የባሰ እልቂትና ከሳራ እንደሆነ ጀምረም ነው መረጃዎቹም እየወጡ ያሉት። አጠቃላይ ያን በማስመልከትም ዕለታዊ መረጃዎችን በማስመልከትም ነው የወጡት መረጃዎች እጅግ አሳዛኝና ልብ ሰባሪ የሆኑት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።